ከዚህ አስብ እንጂ አለቀ። ምንም አናስብም። አለሜ ልጇን አይተዋለች። ትሁት ደግሞ ሚስጥራችንን ደርሳ እኔ ካልነኩኝ አለቀ። ከነካሽኝ ግን ዘር ማንዘርሽ አይተርፍም። እሺ ምንም ነገር አላየሽም፣ አሰማሽ። አይ የምትይ ከሆነ ግን እርምጃ ይከፋል። እሺ ይኸውልህ ናቲ፣ የምነግርህ ከባድ ሚስጥር አለ። እሱ ደግሞ አንተን ይጠቅምሃል። አላጠፋም ናቲ። ትሁቴ ሌላ ስራ ላስገባሽ? ለጥብቅ ጉዳይ እፈልግሃለሁ ናቲ፣ ግን እንዴት እንደማገኘህ አላውቅም። እባክሽ ትተኛለሽ? አቤት አቤት፣ ምን አልሽ? እኔን ተይኝ፣ የምትፈልጊውን እሱን ጠይቂ። እኔ ነኝ የላኳት። ሲጀመር አንቺና ይሄ ልጅ ብቻችሁን ምን ትሰራለች? አለሜ ድምጽ ከሰማች በኋላ ወደ ሳሎን በመውጣቷ ታዲያ ትልቅ ዋጋ እንደሚያስከፍላትም አስፈራርቶ ነበር ወደ ክፍሏ የመለሳት። አቶ ገዛኸኝ እንግዲህ ወደ አለምዬ ክፍል በመግባት ምን ልትሰሪ ወጣሽ? ምን ሲባል የምከፍሊውንስ ዋጋ ታውቂዋለሽ ወይ? በማለት አሁንም ጨካኝ እንደሆነና የማትወጣው ከባድ ነገር ልታጣ እንደምትችልም ዝቶባታል። ታዲያ አለሜ ደግሞ ድምጽ ስለሰማው ነበር እየወጣው ስትልም ደግሞ መጥፎ ነገር እንዳያደርግ በተለይም ደግሞ ልጇ ራሱ ላይ ሽጉጥ ደቅኖ ስለተመለከተች ያን ነገር ተግባራዊ ከማድረግ ወደ ኋላ አይልም። እነዚህ ሰዎች ጨካኝ ናቸው ብላ ስለምታስብም ጨካኝነታቸውንም በተግባር ስላሳዩት ታዲያ አለምዬ እባክህን ምንም ነገር አታድርግ እኔኑ ጨርሰኝ ስትልም አቶ ገዛኸኝን ተማጽነዋለች። በሌላ በኩል ደግሞ የጭካኔውን ጥግ ወይም ደግሞ ምን ሊያደርግ ይሆን እኔም ደግሞ መታደግስ እችል ይሆን የሚለውን ለማዳመጥም ደግሞ ትሁቴ በበርም ሆና አዳምጣ ነበረ። በሌላ በኩል ደግሞ በዚህ በአንድነታቸው መካከል ደግሞ ልዩነት የፈጠረችው ቤቲ ደግሞ ከልጁ ጋር ለመነጋገር ይህንን ነገር በአቋራጭ ትሁቴ ተቀራርባ ከሷ ከሰማ እናቱ በህይወት መኖሯል ከሷ ከሰማ ወይም ደግሞ ከትሁቴ ጋር ተቀራርቦ ትሁቴ ትወስድብኛለች። አሁን ለሷ ያለው አመለካከት እየተቃረበ ነው፣ የተለየ ነው፣ የሚወዳት ይመስለኛል። ስለዚህ ወይ እሷን ማስወገድ ይኖርብኛል ወይም ደግሞ ቀድሜ የሚያስፈልገውን ነገር መስጠት ይኖርብኛል በማለት ለመወደድ ስትልና ነገሮቹ ከቁጥጥሯ ውጭ እየሆኑ ስለነበረ በእሷ ስም አቶ ገዛኸኝ ያስገባላትን ገንዘብ ወደ ናቲ ለማስተላለፍ የፈለገችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ አትርሱ። ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ ሀሳብ አስተያየታችሁን የፈለጋችሁትን ሀሳብ አስተያየት ማስቀመጥ ትችላላችሁ ኮሜንት ስር። አለምዬም የትሁቴን ወደ እሷ መሄድ በጉጉት እየተጠባበቀች ነበረ። በሽተኛ ነኝ ወይስ ደግሞ ያየሁት ነገር እውነት ነው? ራሴ ማመን አልቻልኩም። እናትዬን አይቼዋለሁ፣ አልሞተም፣ ትክክል ነኝ፣ ለምንስ አልነገረችኝም? አሁን ትሁቴን እፈልጋለሁ እያለች ትሁቴ ወደ ክፍሏ እስኪትገባ እየተጠባበቀች ነበረ። ታዲያ ትሁቴም ደግሞ አጋጣሚዎቹን ከተጠባበቀች በኋላ ወደ አለምዬ ክፍል በመሄድ አናግራታለች። ጭካኔያቸውንም እንዲሁም ደግሞ ልጇ በህይወት እንዳለና እንዳልሞተ የነገሯት ነገር ውሸት መሆኑን ለምን አልነገርሽኝም ትሁቴ ለምን ስትልም ትሁቴ ደግሞ ነግሬሽ ነበር እኮ አለምዬ አልተቀበልሽኝም፣ አባረርሽኝ፣ እንዲሁ ደግሞ በልጄ ላይ ቀለድሽብኝ አልሽኝ እንጂ እኮ ልነግርሽ ሞክሬ ነበረ ስላልሰማሽኝ ነው። አሁን ሁሉንም ነገር አስተካክላለሁ፣ እመኒኝ፣ ተረጋጊ፣ ብቻ ነገሮች እንዳይበላሹ አንቺ እዚሁ ቀስ ብለሽ ተረጋግተሽና እንዳይበላሹ አሁን በሽተኛ መምሰልሽን ቀጥይ በማለት ትሁቴ መካክራትም ወጥታለች። ትሁቴ እነሱ ሲሟገቱ ቀጥ ብላ ወደ ሳሎን በመሄድ ደግሞ ፊት ለፊት ላይ ልትቆም የቻለችው በምልክት አለምዬን ለመመለስ ነበረ። ታዲያ አለምም ደግሞ ልጇን በአካልና በህይወት መኖር ካየች በኋላ በቦታው ፍዝዝ ብላ ቆማ ነበረ። ይህንን ነገር የተመለከተው አቶ ገዛኸኝ ደግሞ ጭቅጭቃቸው ወደ ሽጉጥ መምዘዝም ያመራበት ምክንያት ደግሞ አለምዬ እንድትፈራና ልጇ በህይወት መኖሩን ካወቀች በኋላ ምናልባት ጠርታው ልጇ እናቱ በህይወት መኖሯን ካወቀ ወደ ኋላ ዘወር ብሎ አሁን ምን ሊያደርግ እንደሚችል
አቶ ገዛኸኝ ስለሚያውቅ ስለዚህ እንድትፈራና ልጇን መጨረስ እንደምችል ከነገርኳት በተግባር ካሳየኋት ሽጉጥ ከመዘዝኩበት ትመለሳለች። ይህ ነገር ካለበለዚያ የሚታወቅና የሚታይ ከሆነ ከናቲ ዘንድ እንዳውም ደግሞ ዛቻውንና ማስፈራሪያውን አልቻልኩትም፣ ስለዚህ መመለስ ይኖርባታል በማለት ነበረ ግንባሩ ላይ ሽጉጥ የደቀነበት። ታዲያ አቶ ገዛኸኝ ደግሞ ነገሩን ዘወር በማድረግ ሽጉጥ የደቀነውና የተናገረው አሁኑን ወደ ክፍልሽ የማትመለሽ ከሆነ እጨርሰዋለሁ ያለው ቃልን ደግሞ በሌላ በኩል እጥፍ አድርጎ ገንዘብ እየጠየቀኝ ያለው ከዚህች ሴት ፍቅር ስለያዘህ ነው፣ ስለዚህ ገንዘብ ልታጠፋ ስለሆነ ለሴት ልትበትን ስለሆነ ገንዘብ አልሰጠም በማለት እንግዲህ ነገሩን ወደ ትሁቴ በማዞር ናቲን አእምሮውን አሳብቶታል። አቶ ገዛኸኝ እየተናገረው ያለው ነገርና እያለው ያለው ነገር እየተነጋገሩበት ያለው ነገር ፍጹም የማይገናኝ ነገር ስለሆነ ታዲያ ናቲም ደግሞ አልገባኝም፣ አባቴ ትክክል ነው፣ ጤናማ ነውስ እስከ ማለትም ደርሶ ነበረ። ትሁቴንም ዘወር በይ ከዚህ ሁለተኛ እንዳላይሽ ካለ በኋላም ደግሞ ነገራቸውን ከጨረሱ በኋላ ትሁቴን እንዴት አድርጎ መያዝ እንደሚችልና እንግዲህ ጨካኝነቱን እንድትረዳ የማስፈራሪያ ምልክትም አሳይቷታል። ትሁቴ ከዚህ ቤት መውጣት አይፈቀድልሽም፣ ከዚህ በኋላ አርፈሽ ትቀመጫለሽ፣ የማትቀመጭ ከሆነ ደግሞ እሷ ላይ ያደረኩትን ነገር አንቺ ላይ ወይም ደግሞ የምትወጃቸውን ቤተሰቦችሽን በመንጠቅ አሳይሻለሁ በማለት በዛቻ ወደ ስራው ተነስቶ ሄዷል። ናቲም እቤት አለመኖራቸውን ካረጋገጠ በኋላ ወደ ቤት ወደ ትሁቴ በመሄድ ሽጉጥ በተደቀነበት ጊዜ የነበረውን ፊቷ ላይ ይታይ የነበረውን ስሜትና አዘን የእናት ወይም ደግሞ የትልቅ እህትነት አንጀቷን ከተመለከተ በኋላ ታዲያ ወደ ትሁቴ በመሄድ ትሁቴ ሩህሩህነትሽን ፍጹም ንጽህናሽን አይቻለው፣ ፊቴ ላይ ሽጉጥ ሲደቀንብኝ እኔ ያንቺን ፊት እያየው ነበረ በማለት እንግዲህ ስሜቱን እየገለጸላት እያለ ትሁቴም ደግሞ የምትነግረው ከባድ ሚስጥር እንዳለ ይህ ሚስጥር ደግሞ ጠቃሚ እንደሆነ እንዲረጋጋ ብቻ አድርጋው ሄዳለች። ናቲ ምን ይሆን እያለም እንግዲህ ከትሁቴ ጥሩ ነገር እንጂ አንዳችም ውሸትም ይሁን ደግሞ ምንም አይነት ተስፋ የሌለው ነገር እንደማያገኝ እንግዲህ ከገንዘቡ የበለጠ ምን አይነት ውድ ነገር ሊኖረኝ ይችላል? ይህች ልጅ ስለምንድን ነው ውድ ነገር የምታወራው? ውድ ነገሬ እናቴ ነበረች፣ እናቴን አጥቻለሁ ሲል የነበረው ልጅ እንግዲህ ትልቅ ተስፋ እንዲያደርግ አድርገዋለች። በሌላ በኩል ደግሞ ቤቲ ስላየችው ነገርና ስለሰማችው ነገር እየተከታተለች እንግዲህ ደግሞ ይህንን ተገን አድርገሽ መቀራረብሽን ከናቲ ጋር አቁሚ ብዬሻለሁ፣ እንግዲህ ናቲ በህይወት ከመኖር ከመሞትም አያድንሽም እያለች እሷም ደግሞ በሌላ በኩል አቶ ገዛኸኝ እናቱን ስላየች ለልጁ እንዳትነግረው ቤቲ ደግሞ ናቲን ስለምትወደው ናቲ ለሷ ያለውን ስሜትና ለሷ ያለውን አመለካከት ስለተረዳች ታዲያ ናቲን ልትቀማኝ ነው፣ ናቲ ስለሷ ያስባል፣ ለሷ ስሜት አለው፣ ስለዚህ እሷን ማስወገድ አለብኝ የሚል ሰይጣናዊ ሀሳብም ታስባለች። እሱን ተይውና ይልቅ አሁን ለሴትዮዋ ምግብ ትወስጅላት በማለት ጨካኝነታቸውንና እንግዲህ አንቺ ማነሽና ነው እስከ ዛሬ አንቺ መገበሻት አንቺ ተንከባክበሻት ነው እንዴት እንደዚህ ልትይኝ ትችላለሽ ስትልም ደግሞ ሰው አለመሆኗንም ትሁቴ እንግዲህ በድፍረት እንደማትፈራቸው በንቀት እነሱም ሰው እሷም ሰው ምንም ነገር እንደማያመጡ ጉልበቷንም አሳይታታለች። በሌላ በኩል ደግሞ አቶ ገዛኸኝ ወደ ትሁቴ ቤተሰቦች የሚገኙበትን ቦታ ለማጣራትና ለማወቅ ያስገባትን ሰው ተያዡ ነው ያስገባትን ሰው አባቤን በመደወል ወደ ቢሮ እንዲመጣና እንዲፈራ እነዚህ ሰዎች ጨካኞች እንደሆኑና ደግሞም ከሱ የተሻለ የቅርብ ቤተሰቧንም እንዲሰጠውም ጠይቆታል። ታዲያ አባቤም ደግሞ አጎቷ ነኝ፣ ሁሉ ነገሯ ነኝ፣ ቤተሰብ ቢኖራት ኖሮ ካንተ ጋር ምን ትሰራለች በማለት የሚገባውን መልስ ሰጥቶታል። ታዲያ አቶ ገዙም ደግሞ ነገሮችንና የማናገረህ ነገር በንቀታት መልስልኝ በማለት አባቢን የበታች አድርጎ ለማየት ሞክሮ ነበረ። ታዲያ አባቢም ደግሞ ካንተ የተሻለ ሌላ ወንበርና ካንተ የተሻለ ካንተ የማይተናነስ አንተ ያለ ሀብት ሁሉ እኔም ጋር ስልጣኑ አለኝ ብትረጋጋ ይሻልሃል በማለት አባቢም እንደማያንስለትና አርፎ እንዲቀመጥ እሱም የሚገባውን መልስ ሰጥቶትም ሄዷል።
በሌላ በኩል ደግሞ ትሁቴ ከቤት ከሆነች ናቲ ስለማያናግራት ቤቲ ታዲያ ያላት አማራጭ ትሁቴን ከቤት ማስወጣት ነው። ይህ ነገር ደግሞ ለገዛኸኝ ደግሞ ይህ ነገር አደጋ ነው፣ ከቤት እንዳትወጣ ብሎ አዟል። ነገር ግን ቤቲ ደግሞ ናቲን ልታገኘው የምትችለው የናቲ ፊት ወደ እሷ ሆኖብኛል፣ ናቲ ሊያናግረኝ የሚችለው እሷን ካየኔን ከሰውም ስለማይቆጥረኝ ከቁብም ስለማይቆጥረኝ ስለዚህ ትሁቴ ከዚህ ቤት መውጣት አለባት በማለት ወደ ውጭ እንድትወጣና ከናቲ ጋር መነጋገር እንደምትፈልግም ነግራን ነበረ። ታዲያ አቶ ገዙም ደግሞ የሁለታቸውን አንድ ላይ መገናኘትና አንድ ላይ ሆነው ማውራታቸውን ያልወደደው አቶ ገዙም ደግሞ ለመሆኑ ሁለታችሁ ብቻ ምን ያስቀምጣችኋል እኮ? ለምን ትሁቴንስ አንቺ ነሽ አይደለ ወደ ውጭ የምትልኪያት? የምታስጠቃውም እንግዲህ እሷ መሆኗን ገዙ ኪሳራ ውስጥ ከገባ ቤቲ መሆኗን አክሳሪዋ፣ በሌላ በኩል ደግሞ ለልጁ ስሜት እንዳላትና ልጁን አዙራ ልጠብሰውም እንደምትችል ጥርጣሬ ብቻ ሳይሆን እውነታውንም እያየ ነው። ነገር ግን ደግሞ ቤቲ ይህንን ነገር የምታስበውን ነገር ከጭንቅላት አውጣና እኔ ነገሮችን ለመፍታት እየሞከርኩ ነው እንግዲህ በማለት እሷ ገንዘብ እንደሰጠችው ለናቲ ነገሩን በእነሱ መካከል የተፈጠረውን ልዩነት እሷ በገንዘብ ለመፍታት ልዩነታቸውን ለማረጋጋት እየሞከረች መሆኑንም አሳይተዋለች። ታዲያ እሷ አክሳሪው መሆኗን ከልጁ ጋር በመተባበር እንዲሁም ነገጧን ልጁ እንዲያስጠቃው የምታደርገው እሷ መሆኗን ተናግሮ ሳይጨርስ ትሁቴንም ወደ ውጭ መላኳ ምን አይነት መዘዝ ሊያስከትል እንደሚችልባት እየተናገረ እንግዲህ ተናግሮ ሳይጨርስም እሷ ቁጭ አድርገው ተናዳ ወጥታለች። እሷ ትሁቴና ናቲ ይገናኙ ይሆን? እሷና እሱ ተገናኝተው እኔ እሱን ላጣ ነው የሚለውን እንግዲህ ያብሰለሰለች ወደ ውጭ ወጥታለች። በቤቲ ደግሞ የተበሳጨችው ትሁቴ በቤቲ ዛቻ የተበሳጨችው ትሁቴ ደግሞ እነግርሃለሁ ያልኩን ነገር ነግረህ እፈልጋለሁ የት ነህ በማለት ትሁቴ ስለተባረረች እንግዲህ ናቲን እፈልጋለሁ በማለት በመንገዷ እንዲገናኙ አድርገዋለች። በሌላ በኩል ቤቲም ደግሞ ጥርጣሬዋና ፍራቻዋ ስጋቷ ናቲ ልትወስድብኝ ነው እያለች ሁሉንም ነገር ከስር ከስር የምትከታተለው እሷ ከኋላ ዱቅ ብላ እየተከታተለች እንግዲህ ትልቁ ሚስጥር ትሁቴ ዱብ አድርገዋለች። እናትህ በህይወት አለች፣ እናትህ አልሞተችም በማለት በጉጉት የምንጠብቀውንና በህይወቱ የሚጠብቀውን የሚፈልገውን ትልቁን ነገር በህይወቴ አጥቼዋለሁ ብሎ ተስፋ የቆረጠበትን አለምዬ በህይወት እንዳለች ነግራ አስደስተዋለች። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ።